ሁሳችን ሰላም ነው። ሰላም እንዴት ነው? እንዴት ነህ? አለን አለን። ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር ይመስገን። እኔ እንኳን ማውራት የምፈልገው ካንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ካንተ ጋር ባህሪያት ላይ። እሺ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህሪያቱ ላይ ሁለት ማንነት አለው ብዬ አምናለሁ። ባህሪያቱ ላይ ማውራት ፈልጋለሁ። ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ላይ ጀምር። ባህሪያት ላይ ማውራት የምፈልገው ስለ እስልምና አላወራ። ባህሪያት ላይ ግን ማውራት ፈልጋለሁ። ኢየሱስ ባህሪያት ላይ እያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህሪያቱ ላይ ነው እያልኩ ያለሁት። አስተምሮ እኛ ሆነ እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው። መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበትም። ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። ማሳየህ ነው ማስረጃ። ይገርማል። ኦኬ እሺ ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ የአላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ አንሎ። ኦኬ የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ኢሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ሐሳቡ? ከኢሳ ማለት ካንተ ጋር ብዙ አርጊው ማድረግ አልፈልግም። ከኢሳ ያው ከኢሳ ኦኬ። ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወሱ ሁለተኛ ጥያቄ ማለት ነው። yes that's my question ቆይ አንዴ ቆይ ምንድን ነው ያለው? በቁርአን ላይ ኢሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክ? ብያለሁ። ማይክ የኔ ጥያቄ አድምጠኝ። አዳምጥ ባክህ። በጣም ጥሩ አዳምጥ። ለዚህ ጥያቄ ራሱ ኢሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቀን ነው። ጠይቅ ያላ። የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ጠመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ ቃል ራሱ አላቸው እያለ ኢሳ እኮ ነው ተናጋሪ። አስታውስ እኮ ነው የሚለው። ማን ነው ተናጋሪው እዚህ ጋር? አዎ ቆይ አስታውስ የሚለውን ሳይሆን እኔ አላህ መልእክተኛ ነኝ ብሎ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሐሳብ ይዞ መጥቶ ነው። ማን ነው እኔ አላህ መልእክተኛ ነኝ ያለው? አላህ ነው ይሄን ያለው ወይስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ ኢሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሐሳቡ እንትን ነው ላይክ ጅብሪል አመጣ ቃሉ። ከዛ በኋላ በመሐመድ አፍ የተነገረው ነው። ማን ያመጣው አይደለም ጥያቄ። እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው እዚህ? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳን መጽሐፍ ጠየቀው። ምንድነው? ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ አለ። ኧረ ተው እባክህ ነው ወላሂ ትልቅ ሰው አይደለም ሙስዬ፣ በጣም ትልቅ ሰው ነው። እሱ ኦኬ እኮ ነገር አዳምጥ። እሺ ምን አለ ቅድም? ከቁርአን አሳየኝ አለ። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ አሳየኝ። እሺ ቅድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር ጋጋንንት ከምን እንደፈጠረ ተናግሯል መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ያወራል።
ለኛ ማወቅ ባለ ያው ይናገራል። ለኛ ማወቅ ባለብን መልክ ይነግረናል። መላእክቱን ዕብራውያን 1 ላይ ገባ ስለ ልጁ እያለ ያወራል። ዕብራውያን 1 ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ቅዱስ በቃ ጋኔን የሚባል ፍጡር የለም። ጋኔን አጋንንት በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥናኤል መላእክት እንደነበረ ከዛ ክብር እንዳጣ ስለመውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነበር ሳይሆን ጥያቄ ከምንድን ነው የተፈጠሩት? የስ ፍጥረቱ ከመላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል መጽሐፉ፣ እንደዛ ነው ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወድቅ ክብሩን ትቷል። የነበረውን ክብር ትቶ ወደቀ። እሺ መላእክትና አጋንንት አንድ ናቸው ማለት ነው እንደ ክርስትና? ኖ በመጀመሪያ ክብሩ በመጀመሪያ ክብሩ ከመውደቁ በፊት ሕዝቅኤል 12ን ማንበብ ትችላለህ። እሺ መልአክ ነበር አይደለም? በመልአክ ክብር ነበር እያልኩ ነው ያለሁት። በጣም ጥሩ። እሺ ከምንድን ነው የተፈጠሩት እነዚህ? ስለዚህ አጋንንት የሚባል ፍጡር ራሱን የቻለ የለም፣ ክርስትና አያውቅም። እነዚህ አጋንንት አይፈጠርም፣ መላእክት ነበሩ። በጣም ጥሩ። አያቸው መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? ሕዝቅኤል 12ን ስታነበው ሙሉን ስታነበው በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ ይነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ይገርማል። እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እነሱ ጋር አንድ ናቸው። መልአክ ነው ወደ ጋኔን ያገኘው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካም እሺ። እኔ አጋንንትን እግዚአብሔር አልፈጠረም፣ ክብሩን ትቶ ስለወረደ አልፈጠረም ሲጀምር ማለት ነው። እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል፣ ስለተመኘ ማለት ነው። የማይሆን ክብር አጋንንቶችን እግዚአብሔር አልፈጠራቸውም ማለት ነው። እግዚአብሔር አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ። መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል፣ መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። እሺ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስና ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ኢየሱስ ክርስቶስን ማርያምና ወንድሞቹ ምናምን ምን ብለው ነበር የሚያምኑት? እብድ ነው ብለው ያምኑ ነበር አይደለ? በይቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ። አሁን እንዲያሉት የሚለውን ተወውና ምርና ምን ብለው ነበር በዘመኑ ያሉት መጀመሪያ ክፍሉን ጠቅሰን እናውራ እና ጊዜ እብድ ነው ብለው ያምኑ ነበር እንጂ አምላክ ነው ብለው ያምኑ። መልካም እሺ፣ ክፍሉን ጠቀሰውና አይ ነው ቦታውን አውቀዋለሁ፣ በአውዱ መሰረት እናንብበው። አይሽ በአውዱ መሰረት እሺ። ማርቆስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ነው ያነሳውና ከፍቼዋለሁ። 31ኛው እሺ 31 ላይ ነኝ። እዚህ ድረስ ያለውን አንብቤልሃለሁ። ከዚህ በኋላ ይላል ቆይ አንዴ 1954 ነው 1954 ነው እኔን ነው አልያዝኩም። አዲሱ መደበኛ ነው ያዝኩት እያልኩ ነው ካሉት አውጣው አዲሱ ትርጓሜ 1954 ያውጡልሃል። ማማለህ 1954 ይሄን ሐሳብ ድፍን ነው ሐሳቡ አልኩ። 1954 እናውጣለን። አንድ ያውጡለት 1954 ተመልከት። መጽሐፍ ቅዱስ እርስ በራሱ ይጋጫል። ለምሳሌ የተሳሳተ ትርጓሜ ቢተረጎም ትርጉም ላይ ነው እያወራኝ ያለው። ትክክለኛ የሆነ ሁለት ትርጉም መጣልኝ አንድ አንቀጽ በቁርአን ላይ الرحمن على العرش استوى የሚል ለምሳሌ እንወሰድና ሁለት የተለያየ ትርጉም የያዘ መጣልኝ ትርጓሜ ማለት ነው። ትክክለኛው የትኛው መሆኑን እንዴት ነው ማወቅ የምችለው? ምን አለኝ እሱ ጥሩ መልሶልኛል። እሱ ምንድነው ያለው? ወደ እናት ቋንቋው በመመለስ በዚያ ነው ማወቅ የምንችለው አለ። በጣም ጥሩ። እኔ ትርጓሜ የተሳሳተ ባገኝ በአንድ አንቀጽ ላይ ወደ እናት ቋንቋው ሂጄ አንብቤ ቃል በቃል አነብልሃለሁ። የመጣልኝ ቃል ቁርአንን ማለት ነው።
አንብቤልህ አረበኛውን ትርጉሙንም እናውቀዋለን። የትኛው ትክክል መሆኑን ማግኘት የምንችል ተወለዶች ነን እኛ ሙስሊሞች። ክርስቲያኖችስ የተለያየ ትርጉም መጣ። ለምሳሌ ይሄ ሰውዬ እንዳሳየው ማለት ነው። በምንድን ነው ማወቅ የምትችለው አልኩት። ወደ እናት ቋንቋ በመመለስ ትርጓሜ። አሁን ትርጉሙ ይለያያል ወይ? አዎ የቃላት ልዩነት አለ አለን። ታዲያ ትክክለኛ መሆኑን እንዴት ነው የምታውቀው? ወደ እናት ቋንቋ በመመለስ አለ። የእናት ቋንቋ ማንበብ ትችላላችሁ ወይ? ላ አትችሉም። ትርጉሙንስ ላ አትችሉትም በጭራሽ። ማንበብ ያልቻለ ሰው ቋንቋውን ትርጉም እንዴት ነው ሊያውቅ የሚችለው? አይ ተተርጉሞልኛል በእንግሊዝኛ እያለ ነው። ያ ስህተት እንደሆነና ትክክል እንደሆነ ማወቅ እንዴት ትችላለህ? ወደ እናት ቋንቋ መመለስ ብለህናል ቅድም። ጥሩ የእናት ቋንቋን አንብብልን። ወፍ የለም። አያችሁ። ስለዚህ በርዘው ተርጉሞላችሁ እንደሆነ ሌላውን በእነዚህ ነገራቶች ላይ ያላችሁ ሌላውን በርዘው በተሳሳተ ሁኔታ ተርጉሞላችሁ እንደሆነ በምን ማወቅ ትችላላችሁ? የእናት ቋንቋን ማንበብ አትችሉም፣ መረዳትም አትችሉም። ይሄን ያሳዝናል። ለማንኛውም እሺ እዚህ ጥቅስ ላይ እንመለስና እንዳጠቃላይ አብዷል ብለው ሊይዙት የመጡት ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደለ? ዘመዶቹ ኢየሱስ ክርስቶስን አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት አይደለ? እንደ መጽሐፉ ማለት ነው። ቀጥላ ሀሳብን ሰጠህ አይደል? እኔ ሪፍሌክት ላድርግ ሀሳቤ የኢየሱስ ክርስቶስ አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት ማለት ነው። ይቅርታ አድርግልኝ ወገናችን። ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ሁሱ ዘመዶቹ ሊይዙት መጡ የሚለውን ተፍሲሮቻቸውን ማየት ካስፈለገ አሁን አንተ ራስህ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል የተፈለገበት እናትና ጓደኞቹ ናቸው ተብሎ ተተርጉመዋል። አስፈላጊ ከሆነ አሁን አንተ የከፈትከውን እዛው ከፍቼ ዘመዶቹ ሲል አንደኛዋ እናቱ፣ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያችሁ። አውጣለት ወይ ራስህ ታውጣለህ። ና ትልቁ ላይ እናድርገውና ራስህ ያውጣው። ያላ የቀደሙ ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው ጌታ ዘመን እሱን ከከፈተን መክፈት ይችላለሁ። የዛሬው ቀን ያንተ አይደለም። የጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም ስልኩን አምጣው። እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ እየሰጣችሁ ቶሎ እሱ መጨረስ አለብን። ኖ እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይህንን ታምናለህ ወይስ ትከፍታለህ? እናየዋለን። ይኸው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ እና ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልክን አምጣው። ይኸው መልካም። ስልኩን ሳላ ይኸው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልክን አምጣው። የከፈተው አላዘጋችሁኝም? እንደሄን ክፈተው። ችግር የለውም። እንግሊሹን ነው የምናነባው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። ወረታች መጨረሻ ኮሜንተሪ ይኸውና። ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይኸው COM ኮሜንተሪ ይኸው COM ይሄን ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይኸው እዚሁ ጋር ና ኤሊኮት ኮሜንተሪ ፎር እንግሊሽ ሪደር ይኸው ማርቆስ ወንጌል ውረዳውን ይኸው ምንድነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጣች መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 3:21 ላይ ሐሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ ስለተፈለገበት እነማን ነው የሚለው ነው የምናየው።
ሁሱ ና አንተም ስማ 321 ነው አይደለ? አሁን ዘመድ የሚለው ቃል ነው 321 ላይ 321 የስ ዘመዶች ይላል። ዘመዶች እነማን ነው? ዘመዶቹ ግን ሳላ የስጋ ዘመዶች መክፈት ያለብህ የ321ን ነው የምከፍተው። የ321ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 321 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 321 እንደዚህ ይነበባል። እኔ ጋር ባለው ቅጂ 321 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ ዘመዶቹ የተባሉት በ321 መሰረት እነማን ናቸው ብሎ እሱ ጠየቀ አይደለ? የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማን ነው እያለ ያለው? ይሄ ኮሜንታሩ እዚህ ጋር ያለ ምንድነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ right literally goes from him ከእርሱ ሆነ ማለት ነው። ከዛ from his home ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ ኦፍኮርስ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ yes ከቤተሰብ ማለት እነማን ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። መልካም ያለው ተፍሲሩ የራሳቸው ዌብሳይት ላይ ሁሱ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። ሁሱ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሷል ቢል ሳላይ ቁጥር አይደለም ቁጥር 21 ነው። ይሄው የ35 አይደለም። አድምጠኝ። እሺ አድምጠኝ። ይሄን ልክ ነው። አይታችኋል ሁሱ የተናገረው እዚህ ጋር። እሺ ይሄን ይመስላል። እሺ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የስጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይሄው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትተረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም እንዴ? እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃ ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ትልቁ ላይ አድርጉኝ። እንደውም ትልቁ ላይ አድርጉኝ ይጨምርልኝ። ቃል በቃል እንዳትክድ ትልቁ ላይ አድርጉኝና እንመልከት።